ዘዊጁና 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 እያለ ትውልዱ የይድረሱልኝ ጥሪ እየተጣራ ነው። ዳሩን 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 እያለ ነው። መልካም ጥሪ፣ መልካም ዜና፣ መልካም ንያ፣ መልካም ሐሳብ ነው። ግን እንዴት ቀለል እናርገው፣ እንዴት በመልካም መልኩ ይህን በር እንክፈተው የሚለውን መነጋገር ይፈልጋል። ስለ ትልቅ ኢሹን ያነሳ ነው። በምን መልኩ ቀሎን ነው ዘዊጁናን ቀለል የምናደርገው የሚለውን የፊታችን ቅዳሜ ከምሽቱ 3 ሰዓት በእኔ ቤት ወይም በቲክቶኬ ተገናኝተን በደንብ እንወያይበታለን። ይድረስ ዘዊጁና ለተበላችሁ ወላጆቻችን፣ ቤተሰቦቻችን ሁሉ የሚደርስ ነው። ተወያይተንበት ኢንሻአላህ መስመር ውስጥ እንገባለን። ቅዳሜ 3 ሰዓት ምሽት ላይ እንገናኝ። ወጀዛኩሙላህ ኸይራ። ገና እንጠራለን መላ የሰው ዘር ገና እንበዛለን ከዳር እስከ ዳር ሕልማችን ነውና ፍትህን ማስፈን ሕልማችን ነውና ሰው ይሄ ሁሉ ወጣት ዛሬ እናቴ ጋር ደውዬላት ነበር። ምክንያቱም ለበዓል ብር ላኩላትም ነበርና በጣም ከፋኝ። ከዚያ የሆነ ሀሳብ መጣልኝ። ከዚህ በፊት ገዝቼ ያስቀመጥኩት እቃ ቤት ውስጥ አለ የሆነ የሚሸጥ እቃና እናቴ አልኳት፣ እኔ በዚህ ዞር ልልክልሽ አልቻልኩም፣ እሱን እቃ ሽጭና በዓል ተወጪበት አልኳት። የእናቴ መልስ ግን ምን እንደሆነ ታውቃላችሁ? ልጅ አለችኝ፣ በሰው ሀገር የተቃጠልሽበትን የለፋሽበትን እኔ አልሸጠውም፣ በሰላም ካደረሰኝ ይበቃኛል፣ ጥቁር ቡናዬን አፍልቼ ተመስገን ብዬ አልፋለሁ። አንቺ ግን ለኔ እንዳታስቢ፣ ወደ እኛ እንዳትጨነቂ ብላለች። እናት ምን ጊዜም እናት ናት። እናት ምንም ደሃ ትሁን ምንም ኮሳሳ ትሁን እናት ሁል ጊዜም እናት ናት። እስኪ እንደኔ አይነት እናት ያላችሁ ለእናቴ መልካም ምኞታችሁን ግለጹልኝ። ገበና ሸፋይ እኔም እናት ናት ከፈጣሪ ቤታች አይላችሁ። ኮመንት ላይ መልካም ምኞታችሁን ብቻ ግለጹልኝ ተብሎ ይጀመራል። ከዛ ላይ አንድ ሰው እቀበላለሁ ካለ በዛ ውስጥ የሆነ ለማጥመድ እንዲመች ይቅርታ፣ በጣም ይሄ ያው ሪል ስለሆነ የምናገረው አልቀበልምም ካለም በዛች ውስጥ የሆነች ነገር ለመፈለግ አይነት ነገር ነው የሚደረገው። እንደዚህ አይነት ነገሮች እና አይ ዊሽ ታዲያ መረጃ ሲቀርብ እንዴት አድርገን እንለፈው? ታዲያ መረጃ እኔማ እኮ እናገራለሁ እኮ አሁን እኮ ነገር ይሁን እቀበላለሁ አልቀበልም የሚለውን እኮ እናገራለሁ። አትሊስት ግን መጀመሪያ ከዚህ ጀምረናል ሳይሆን አሁን የወንድማማቾች አሁን እኮ እኔ እኮ የስ ኦር ኖ ካልክ በኋላ ባስፖርት አይደለም እኔ ሌሎች ላይ ያደረከውን እዚህ ላይ እንድታረግ አልፈቅድልህም። ለምን መሰለህ? እኔ አሁን እቀበላለሁ ስትለኝ በቃ ከተበቀልክ ቻው አልልህም እኮ እኔ አልልህም። ለምን ልታብራራ እኮ ነው። አሁን ለምሳሌ እቀበላለሁ ማለት የሆነ እቀበላለሁ አልቀበልም እንዳልል የሚያደርግ ይቀጥሉ። መምህር በረከት ከርሰው ኦኬ እሺ። ስለዛ እናንተ ቀጥሉ። በቃ እኔ መጠየቅ የምትዩ መቅዲዬ የትኛዎቹን እንመናቸው? ሚዲያ ላይ ያለውትን አስተማሪ ወይስ በቤተ ክርስቲያን ያሉትን አባቶች? የትኛው? አሁን የተለያየ ሀሳብ ነው እያመጡ ያሉት። እስኪ በምን ለምሳሌ አሁን ናቸው ማለት እኮ አይደለም። ይሄንን ሊሰልሙበት የቻሉበት ምክንያት ምንድነው ብለሽ ስትጠይቂ ገባሽ አይደል? ሰው በአስተምሮ ተደናግሯል፣ ጦዟል ነው። የትኛው ይታመን ነው እንዴ? ብዙዎቹ አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አና ሙሐመደን ረሱሉላህ። ማሻአላህ ቃል ወይም የምስክር ቃል ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ እመሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ እመሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙ አንድ ሰው ሙስሊም የሚሆንበት ቃል ይሄ ቃል ነው። በመሲሁም ዘመን ይኸው ነበር፣ በቀደምት ነቢያትም ዘመን ይኸው ነበር። በመሲሁ ዘመን የሸሃዳ ቃል አንድ ሰው ሙስሊምነቱን የሚያረጋግጥበት ይኸው እንደነበር ማስረጃ አላህ ሲናገር ምን አለ?
وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بنا مسلمون إلى والحواريات وجم بتأزاز قالي باستر لفكو بزيانة بلاك الله من بتأزاز نيتالف أن آمنوا بي وبرسولي بأني بأملاكاشو الله أمنوا بلا كلاتهم بلا إكسينيونا نبيين من أنواراتهم حواريات وجم قالوا آمنا اللارو كزياس واشهد بأننا مسلمون ይህንንም በማመናችን ምክንያት ሙስሊምነታችንን መስክርልን አሉ። እኛ ሙስሊሞች መሆናችንን መስክርልን ብለው ተናገሩ። አንድ አካል ሙስሊምነቱን የሚያስመሰክረው የአምላኩን አንድነትና ብቸኛነት የአላህ ሱብሓነሁ ወተዓላ ሲቀበልና የተላከለትን ነቢይ እንደ ነቢይ በዘመኑ የተላከለትን ሲቀበል ጊዜ ነው። በዚህም ጊዜ የሆነው በቀደምት ነቢያትም ዘመን የሆነው ሰዎች ወደ ኢስላም የመጀመሪያው ትእዛዝና መሰረት አምላክ አንድና ብቸኛ ነው ብሎ ማመን፣ በእርሱ ላይ ቅንጣት ሌላን አካል አለማጋራት ነው። ያን አንዱን አምላክ እንድናመልክ ነቢያቱ ሰብከዋል። وما خلقت الجن والإنس الله سبحانه وتعالى يقول ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت ይላል። ሙሐመድ ሆይ ከአንተ በፊት በእያንዳንዱ ትውልድ ማህበረሰብ ላይ ነቢያት ልኬአለሁ። እነርሱን ሲያስተምሩ ምን ነበር? አላህን በብቸኝነት አንዱን አምላክ ተገዙ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ጣዖቶችን ሁሉ ራቁ እያሉ ማስጠንቀቅ ነበር ይላል። እና ይሄ ነው አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሶላት ዝግጁ ይሆን ዘንድ ንጹህ ልብስ በመልበስ ስለ ሶላት አስተጋገድ በመማር ለጌታው ለአምላኩ ለአላህ ብቻ እንደዚህ ላመለለትና ለመሰከረለት ብቻ ይሰግዳል ማለት ነው። በስምና ለእርሱ ብቻ ነው የሚሰግደው። አላህ ቃል በቃል ሲናገር ፈሰሊ ሊረቢከ ወንሐር ይላል። ለእኔ ለጌታ ለገድያለ እናክ አላህ ስብሓነ ወተዓላ ሌላ ቦታ ላይ ምን ይላል? ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ ለዓለማቱ ጌታ ለአላህ ብቻ ነው በላቸው ይላል። ይሄ ነው። እሺ ስምሽ ማን ነበር? እሺ መቀየር የምትፈልጊ ከሆነ ደስ የሚል ሙስሊም ስም የምታውቂ ከሆነ አንቺ ነገር አይ አላውቅም ካልሽ እኛ እናወጣልሽ። ማን የሚል ስም? ሂዲያ። ሀባይቢ ሀያል ሀገሮች ለምንድን ነው እስልምና እንዳይስፋፋ የማይፈልጉት? ሚስጥሩን ታውቃላችሁ? እህታችን ሰለምቴ እህታችን ናት። ሚስጥሩን ከእሷ በደንብ አዳምጡት። ቪዲዮን ላይክ በማድረግ ጀምሩ፣ እንስማት። ለምን ሀያላን ሀገሮች እስልምናን የሚዋጉ ይመስላችኋል? እስልምና ትክክለኛ እምነት ስለሆነ ምእመናኑን በዲሲፕሊን ሀያ በተሞላበት ስሜቱን የማይከተል ማንም የማይተውረው ምእመን ማፍራት ስለሚችል እስልምና ከተስፋፋ 1.3 ትሪሊዮን ዶላር የሚያወጣው አልኮሊክ ፋብሪካ ይዘጋል። 5 ሚሊዮን ዶላር ጋምብሊንግ ቁማር፣ እሱም ውሃ ሊበላው ነው። አዳልት ፖርኖግራፊ 50 ሚሊዮን ዶላር፣ እሱም አመድ ሊያፍሱ ነው። ሆሊውድ ፊልም ይህም መተዳደሪያ አድርገው ራቁት ሴክሹዋል ኢንተርኮርስ የሚያደርጉ እሱም የሚያይላቸው ሊጠፋ ነው። ሪባ፣ ወለድ፣ ኢንተረስት ያ1 ዶላር ሁሉ መተዳደሪያ አድርገው የያዙት በሙሉ ሊከስሩ ነው። ለዛ ነጋ ጠባ ሽንጣቸውን አስረው እስልምናን ይዋጋል። ሌላውም ክርስትናማ ጠጣ ይላል። እየጠጣህ ጊዜ ቁማርን ቀላል ነው። አዳልት ፖርኖግራፊ መመልከት ቀርቶ አንተው ትሰራለህ። ሆሊውድ ፊልም ስታየው ታድራለህ። ሪባ፣ ወለድ፣ ኢንተረስት ማንም አይከለክልህ። እስልምና ግን እምነቱን ጠንካራ ነው። ዲሲፕሊን የተሞሉ ሼምፉል የሆኑ ለዚሁ ዲዛይራቸውን የማይከተሉ ምእመን ማፍረስ ስለሚችል ትክክለኛ እምነት ስለሆነ ይዋጉታል። እስከ ለወደፊትም ይዋጉታል። ሽንጣቸውን ገትረው ይታገሉታል። ለምን? የገቢ ምንጫቸው ነው። ለምን? መተዳደሪያቸው ነው። ለምን? ልጆቻቸውን ማብላ ማጠጫ፣ ልጆቻቸውን መንከባከቢያ ስለሆነ። እስልምና ግን ይቀጥላል፣ ይስፋፋል። ጤንነት ትልቅ ጸጋ፣ በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቃለህ። በሽታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ ስትቆም፣ ከሀገር ስትሳፈር በሽታ አብሮ ነው፣ ስትሰራ አብሮ ነው፣ ስትሰግድ አብሮ ነው። በሽታ መጥፎ ጎረቤት ነው። ምድር ላይ የተለያዩ ችግሮች ውስጥ ታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ። አሁን ነው ሱብሒ ጀማዓ የሚመጣው። አሁን ነው ሐጅ የሚደረገው። ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ
አሁን ጸጋ ነው። ይህን የኢስላም ጀግና የምታውቁት ይህን ቪዲዮ ፈጽሞ እንዳታሳልፉት። እጅግ በጣም ወሳኝ ቪዲዮ ነው። ቪዲዮ እያጠፋብኝ ስለሆነ እስከ መጨረሻው ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ተከታተሉ። ዶክተር ዛኪር ናይክ በቅርቡ ወደ ጎረቤታችን ኬንያ በመጣ ሰዓት ወደ ኢትዮጵያም እንዲመጣ እንፈልጋለን በሚል ትልቅ የሚዲያ ዘመቻ አስጀምረን ነበረ። ባይሳካልንም ያንንም ያደረግነው እሱ ከመጣባቸው ሀገሮች እጅግ በጣም የተለየና የተሻለ የኢስላም ታሪክ ስላለን ነው። ታዲያ አሁን እየሰማን እንዳለነው ከሆነ ይሄ የኢስላም ጀግና በድጋሚ ወደ ምስራቅ አፍሪካ እንደሚመጣ እየተነገረ ይገኛል። ነገር ግን ወደ የትኛው ሀገር እንደሚመጣ እስካሁን የተሰማ ነገር የለም። አሁንም ቢሆን በድጋሚ እኛም ሀገር እንዲመጣ እንፈልጋለን። የሁላችንም ርብርብ ይፈልጋል። በሌላ ዜና በሰሞኑን እሱ ጋር የዳዋ ስራ ለመከታተልና ጥያቄያቸውን ለመጠየቅ የመጡ 6 እህተማሞችን ሱብሃንአላህ ሸሃዳ ያስይዞ ወደ ቤታቸው መልሷቸዋል። አላሁ አክበር እያላችሁ ይህ ቪዲዮ በጣም ወሳኝ ስለሆነ